ጤና ይስጥልን በመላው ዓለም የምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመራረጥናቸውን ዜናዎች አርዕስቶቹን አስቀድመንላችሁ እንጀምራለን። አሸባሪው የወያኔ ቡድን በጋሸናና በሰሜን ሸዋ አንጾኪያ ዜጎችን በጅምላ መጨፍጨፉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ጸረ ሰላም ኃይሎች በሱዳን ድንበር ሰርገው ለመግባት ያደረጉት ሙከራ ከሸፈ ተባለ። ሸዋሮቢት ከተማ በአሸባሪ ህወሓት ታጣቂዎች በቡድን የተደፈሩት አዛውንት ራሳቸውን ማጥፋታቸው ተነገረ። የበቃ ንቅናቄ ሰልፍ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ተካሄደ የሚሉት ይገኙበታል። አሁን ዜናዎቹን በዝርዝር እንመለከታለን። አሸባሪው ህወሓት በጋሸናና በሰሜን ሸዋ አንጾኪያ ዜጎችን በጅምላ ጨፍጭፏል ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። አሸባሪው ህወሓት በጋሸናና በሰሜን ሸዋ አንጾኪያ ዜጎችን በጅምላ መጨፍጨፉን የመንግስት ኮሚኒኬሽን አገልግሎት አስታውቋል። እነዚህ ጥቃቶች የአሸባሪ ቡድኑን ትክክለኛ ማንነት የገለጹ ናቸው ብለዋል የመንግስት ኮሚኒኬሽን ሚኒስቴር ዴኤታዋ ሰላማዊት ካሳ። አሸባሪ ቡድኑ በአፋርና በአማራ ክልል የፈጸማቸው ወንጀሎች ጂኖሳይድ የሚለውን ቃል የሚገልጹ ናቸውም ብለዋል። ሽብር ቡድኑ ዜጎችን በጅምላ ረሽኗል፣ የጅምላ መቃብሮችም ተገኝተዋል ብሏል። ሆኖም በጭና፣ በአጋምሳ፣ በጋሊኮማ፣ በውርጌሳ፣ በውጫሌና በርካታ አካባቢዎች የተሰሩ ወንጀሎችን በተመለከተ ለሰብአዊ መብት ቆመናል የሚሉ ሀገራትና ተቋማት ድምጻቸውን ማጥፋታቸውን አንስተዋል። ዲያስፖራውና ዜጎች ይህንን እውነት ለማሳወቅ መስራት ይገባቸዋልም ተብሏል። በውጭ የሚኖሩ ዜጎች በጦርነቱ በተጎዱ አካባቢዎች መልሶ ለማቋቋም መንግስት ሁኔታውን እያጤነ መሆኑን ሚኒስቴር ዴኤታዋ ያስታወቁ ሲሆን በተያያዘ ዜናም መንግስት በጦርነት የተጎዳውን የቱሪዝም ለማነቃቃት እየሰራ መሆኑን ተገልጿል። በጦርነቱ የተጎዳውን የሀገሪቱ ምጣኔ ሀብት ለማጠናከር የቱሪዝም ዘርፍ ከፍተኛ በመሆኑ በመንግስት በኩል በትኩረት ተሰጥቶት ይሰራልም ነው የተባለው። ዲያስፖራው በቀረበለት ሀገራዊ ጥሪ ወደ ሀገር ቤት በሚያደርገው ጉዞ በትኩረት የሚሰሩ ስራዎች መካከል አንዱ ቱሪዝም ነው ተብሏል። በደቡብ ጎንደር ዞን በተፈጸመ የሽብር ቡድኑ ጥቃት በ6 የሃይማኖት ተቋማት በ2 የቱሪዝም ድርጅቶች በ22 የቱሪዝም አገልግሎት መስጫ በአጠቃላይም 23 ሚሊዮን ብር ጉዳት መድረሱ ተገልጿል። የላሊበላ አብያተ ክርስቲያናትን መልሶ ለመጠገን የተለያዩ ሀገራት ጋር ይሰራል ያሉት የመንግስት ኮሚኒኬሽን ሚኒስቴር ዴኤታዋ ሰላማዊት ካሳ የፈረንሳይ መንግስት ፈቃደኛ ከሆኑት መካከል መሆኑን አስታውሰዋል። የሰሜን ተራሮች ብሔራዊ ፓርክ በጦርነቱ ምክንያት ከቱሪዝም ሊያገኘ የሚገባውን 7.1 ቢሊዮን ብር ማጣቱንም ነው የገለጹት። የአካባቢው ማህበረሰብ የቱሪስት ፍሰቱ በመቆሙ ከ36 ሚሊዮን ብር በላይ አጥቷል ነው ያሉት። በተያያዘ ዜናም በአፋር ክልል በመሰረተ ልማት ላይ ከፍተኛ ጉዳት መድረሱን በመግለጽ አሸባሪው በአፋር ክልል በቱሪስት መዳረሻዎችና በሃይማኖት ተቋማት ላይ ጉዳት አድርሷል ብለዋል። ሚኒስትር ዴኤታዋ በመግለጫቸው ማህበረሰቡ ትብብር በማድረግ የተጎጂዎችን ስነ ልቦና መገንባት ይገባዋልም ብለዋል። ጊዮን ቲዩብ ተወዳጇ ጊዮን መጽሔት ጊዮን ቲዩብ ተብላ በዩቲዩብ መስኮት ተከሰተች። ጸረ ሰላም ኃይሎች በሱዳን ድንበር ሰርገው ለመግባት ያደረጉት ሙከራ ከሸፈ ተባለ። ከኢትዮጵያ የውስጥና የውጭ ጠላቶች ተልዕኮ ተቀብለው በድንበር አካባቢ ሰርጎ ለመግባት በሞከሩ የአሸባሪዎቹ ህወሓትና ሸኔ እንዲሁም የብሔነን ታጣቂዎች በጀግናው የሀገር መከላከያ ሰራዊት በኢትዮጵያ ፌዴራል ፖሊስና በክልሉ የጸጥታ ኃይሎች የጋራ ጥምረት እርምጃ እንደተወሰደባቸው የቤኒሻንጉል ጉሙዝ ፖሊስ አስታውቋል። የታጣቂዎቹ ተልዕኮ የህዳሴ ግድብ ተገንብቶ ስራ ላይ እንዳይውልና መንግስት የያዘው የብልጽግና ጉዞ እንዳይሳካ ለማደናቀፍ መሆኑን የክልሉ ፖሊስ ኮሚሽነር አብዱል አዚም መሐመድ ገልጸዋል። በተወሰደው እርምጃም ጸረ ሰላም ኃይሎቹ ይጠቀሙባቸው የነበሩ በርካታ ጥይቶችና ፈንጂዎች እንዲሁም አርፒጂ፣ ሞርታርና ሌሎችም ልዩ ልዩ ከባድ መሳሪያዎች መማረካቸውን ኮሚሽነሩ ተናግረዋል። የክልሉን ሰላም በዘላቂነት ለማስቀጠል በተከናወነው ኦፕሬሽን ህብረተሰቡ ከፍተኛ ሚና እንደነበረው የጠቀሱ ኮሚሽነሩ በአስቸኳይ ጊዜ አዋጁ ለማስተግበር የጸጥታ ስራው ከአጎራባች ክልሎች ጋር የጋራ ጥምረት በመፍጠር በቅድ እየተመራ ተጠናክሮ መቀጠሉን አመላክተዋል። በተመሳሳይ የኦሮሚያ ክልል አሸባሪ ህወሓትና ተላላኪው ሸኔ ሀገርን ለማፈራረስ የወጠኑት ሴራ መክሸፉን የክልሉ ፖሊስ ኮሚሽን ጀኔራል አራርሳ መርዳሳ አስታውቀዋል። ባለፉት ጊዜያት በሀገሪቱ ብሎም በክልሉ ጠላት ሀገርን ለማፈራረስ ጥረት አድርጓል፣ ብዙ ጥፋቶችን ማጥፍቷል ያሉት ኮሚሽነሩ ይህን ለመቀልበስ መላው ህብረተሰቡ ከጸጥታ አካላት ጋር በቅንጅት እየሰራ መሆኑንም አንስተዋል። ጊዮን ቲዩብ ተወዳጇ ጊዮን መጽሔት ጊዮን ቲዩብ ተብላ በዩቲዩብ መስኮት ተከሰተች። ሸዋሮቢት ከተማ በአሸባሪ ህወሓት ታጣቂ በቡድን የተደፈሩት አዛውንት ራሳቸውን ማጥፋታቸው ተሰማ።
እድሜያቸው 50ዎቹን ያለፈው የሸዋሮቢት ከተማ ነዋሪዋ አዛውንት በአሸባሪ ህወሓት ታጣቂዎች በቡድን ከተደፈሩ በኋላ ራሳቸውን ማጥፋታቸውን የተሰማው ፖሊስና የአካባቢው ዓይን እማኞች በስፍራው ለሚገኙት የኢትዮጵያ ፕሬስ ድርጅት ዘጋቢዎች እንዳስታወቁት እድሜያቸው 50ዎቹ የተሻገረውና የሸዋሮቢት ከተማ ቀበሌ 02 ነዋሪ የነበሩት ወይዘሮ ማሚና አህመድ ስማቸው የተቀየረ በአሸባሪ ህወሓት ታጣቂዎች በመደፈራቸው የልጄን ዓይን ከማይ ብለው ራሳቸውን አጥፍተዋል። ወይዘሮ ሞሚና የማገዶ እንጨት በመሸጥና እንጀራ በመጋገር የሚተዳደሩ ሲሆን የ15 ዓመት ታዳጊ ልጅ እንዳላቸው የሸዋሮቢት ከተማ ፖሊስ የወንጀል ምርመራ ኃላፊ ኮማንደር አህመድ መሐመድ ለኢትዮጵያ ፕሬስ ድርጅት አስታውቀዋል። ኮማንደሩ እንደገለጹት ግፈኛው ቡድን ልጃቸው በር ላይ ቆልፎ እናቱን ወደ ሌላ ቤት በመውሰድ አስነዋሪውን ግፍ ፈጽሟል። በተመሳሳይ ከወይዘሮ ሞሚና ጋር በአንድ ቤት በአሸባሪ ቡድን ታጣቂዎች አብረው የተደፈሩት ወይዘሮ አለምሸት አሸብር ስማቸው የተቀየረ ከሟች ጋር አንድ ቤት እንደነበሩና እየተፈራረቁ በሰው ልጅ ላይ ሊፈጸም ቀርቶ ሊታሰብ የማይችል በደል እንዳደረሱባቸው ይናገራሉ። ዛሬም በእሳቸውና በጓደኞቻቸው ላይ የተፈጸመው በደል ያንገበግባቸዋል። እሳቸውም በህይወት ተርፈው ጓደኛቸውን የነጠቃቸውን ግፍም በሲቃ ተሞልቶ ይናገራሉ። ጓደኛዬ በደሉ ከደረሰባት በኋላ ከዚህ በኋላ የልጄን ዓይን የማይበት ዓይን የለኝም ብለው ራሳቸውን አጠፋች ሲሉም ተናግረዋል። እርሳቸውን በታጣቂዎች የተደፈሩት በቡድን መሆኑን የገለጹት ወይዘሮ አለምሸት ከሞራል ስብራቱና በደሉ ባሻገር አካላዊ ህመም እየተሰማቸው እንደሆነም ለኢፕሪግ አስታውቀዋል። የራስ ጸጉራቸውን በመንጨት ብዙ እንግልት በማድረስ ሁለቱን አዛውንት እየተፈራረቁ ድርጊቱን እንደፈጸሙባቸው ወይዘሮዋ የነገሩን ሀዘንና ሲቃ በተሞላበት አንደበታቸው ነው። እነዚህም አረመኔዎች ግፉን ከመፈጸማቸው በፊት እንጀራ አምጡ ብለው ጠይቀው በእጃቸው ከበሉ በኋላ እንደሆነና መግደልም መድፈርም መብታችን ነው እያሉ በመሳሪያ አስፈራርተው ድርጊቱን እንደፈጸሙ ተጎጂዋ ተናግረዋል። አሸባሪው ህወሓት ቡድን ወረራ በፈጸመባቸው የአማራና አፋር አካባቢዎች ንጹሃንን በጅምላ መግደል፣ ህጻናትና አዛውንት ሴቶችን መድፈርና ንብረት ማውደም መፈጸሙን የሰብአዊ መብት ተቋማት ጭምር እየገለጹ ይገኛሉ። ጊዮን ቲዩብ ተወዳጇ ጊዮን መጽሔት ጊዮን ቲዩብ ተብላ በዩቲዩብ መስኮት ተከሰተች። የበቃ ንቅናቄ ሰልፍ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ተካሄደ። የበቃ ንቅናቄ አካል የሆነውና አሜሪካና ሌሎች ምዕራባውያን በኢትዮጵያ ላይ የሚያደርጉትን ያልተገባ ጫናና ጣልቃ ገብነት የሚቃወም ሰላማዊ ሰልፍ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ተካሂዷል። በሰልፉ ላይ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና የኢትዮጵያ ወዳጆች እንደተሳተፉ የኢትዮጵያ ዜና አገልግሎት ከሰላምና አንድነት ለኢትዮጵያ ማህበር የዋሽንግተን ዲሲ ግብረ ኃይል ያገኘው መረጃ ያመላክታል። አሜሪካ በኢትዮጵያ ላይ የምትከተለው የተሳሳተ የውጭ ጉዳይ ፖሊሲን እስክታስተካክል ድረስም ሰልፉ በቋሚነት በየሳምንቱ እሁድ በዋሽንግተን ዲሲ ከተማ በመካሄድ እንደሚቀጥል ተገልጿል። የበቃ ንቅናቄ አካል የሆኑ ሰላማዊ ሰልፎች እስካሁን በሰሜን አሜሪካ፣ አውሮፓ፣ እስያና አፍሪካ አህጉራት በሚገኙ በርካታ ከተሞች ተካሂደዋል። በኢትዮጵያ እየተካሄደ ያለውን የህልውና ዘመቻም የዓለም አቀፉ ማህበረሰብ እውነቱን እንዲረዳ ዳያስፖራው እያደረገ ያለውን ጥረት መንግስት ማድነቁን የመንግስት ኮሚኒኬሽን አገልግሎት አስታውቋል። በሀገራችን እየተካሄደ ባለው የህልውና ዘመቻ በተለያየ መልኩ እየተሳተፉ ከሚገኙ ዜጎች ባሻገር በመላው ዓለም የሚገኘው ዳያስፖራ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ዓለም እውነቱን እንዲረዳ ድምጻቸውን በማሰማት ታላቅ ገድል እየፈጸሙ በሀገር ውስጥ ላለውም ዜጋ ትልቅ አቅም መሆናቸውን መንግስት አስታውቋል። ጊዮን ቲዩብ ተወዳጇ ጊዮን መጽሔት ጊዮን ቲዩብ ተብላ በዩቲዩብ መስኮት ተከሰተች። ህገወጥ ድርጅቶች ከ32 ቢሊዮን ብር በላይ ሀሰተኛ ግብይት መፈጸማቸው ተገለጸ። የገቢዎች ሚኒስቴር 63 ህገወጥ ድርጅቶችና ለህገወጥ ዓላማ ሲውሉ የነበሩ 20 የሽያጭ መመዝገቢያ መሳሪያዎች ወይም የካሽ ሬጂስተር ማሽኖች መያዛቸውን ሰሞኑን ይፋ ማድረጉ ይታወሳል። በሽያጭ መመዝገቢያ ማሽኖች 32 ሚሊዮን 527510 32 ሚሊዮን ከ32 ሚሊዮን ብር በላይ ዋጋ ያላቸው ሀሰተኛ ደረሰኞች ወይም ሀሰተኛ ግብይቶች እንደተሰራባቸው በማሽኖቹ ላይ በተደረገው ምርመራ ማረጋገጥ ተችሏል ተብሏል። በተያያዘም ደረሰኝ በማይቆርጡ ድርጅቶች ላይ በተደረገ ክትትል 199 ሰዎች በህግ ቁጥጥር ስር ውለው ተጠያቂ እንዲሆኑ ተደርጓል። በአጥፊዎቹ ላይ በታክስ አስተዳደር አዋጅ 983/2008 አንቀጽ 108 ድንጋጌ መሰረት በብር 8 ሚሊዮን 150 ሺህ አስተዳደራዊ ቅጣት እንዲጣልባቸው ተወስኗል። ህብረተሰቡ ሀሰተኛ ደረሰኝ የሚያሰራጩና በግብይት ወቅት አጠራጣሪ ሁኔታ ሲያጋጥመው በአቅራቢያ ወደሚገኝ የታክስ ማዕከልና የጸጥታ አካላት በማሳወቅ ትብብር እንዲያደርግ የገቢዎች ሚኒስቴር ጥሪ አቅርበዋል። ጊዮን ቲዩብ ተወዳጇ ጊዮን መጽሔት ጊዮን ቲዩብ ተብላ በዩቲዩብ መስኮት ተከሰተች። የውጭ ምንዛሪ አጠቃቀምን የሚደነግግ አዲስ መመሪያ አዘጋጀ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አጠቃቀምን በአግባቡ ለማካሄድ ያስችለናል ያለውና አዳዲስ አሰራሮች የተካተቱበትን አዲስ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ አዲስ ባወጣው የውጭ ምንዛሪ አጠቃቀም ባንኮች የውጭ ምንዛሪ ሲፈቅዱ ቅድሚያ መስጠት ያለባቸው ለየትኞቹ ዘርፎች እንደሆነ በደረጃ በመከፋፈል ያስቀመጠበት ሲሆን ከዚህ ቀደም ቅድሚያ ይሰጣቸው ያልነበሩ ምርቶች አሁን ቅድሚያ የሚሰጣቸው መሆኑን ያመላከተ ነው። ከዚህ ቀደም ከወጡ ተመሳሳይ መመሪያዎች አንጻር ሲታይ አዳዲስ አሰራሮች የተካተቱበት ይህ መመሪያ የባንክ ቦርድ ዳይሬክተሮችና ስራ አስፈጻሚዎች ይህን መመሪያ በማስፈጸም መስራት አለባቸው ያላቸውን ዝርዝር ጉዳዮች
መመሪያዎች የሚያስቀምጥ ነው። ባንኮች ካላቸው የውጭ ምንዛሬ 50 በመቶውን ቅድሚያ ለሚሰጧቸው ዘርፎች መፍቀድ እንደሚኖርባቸው የሚጠቅሰው የመመርመሪያው ክፍል ከዚህ ቀደም ያልነበረ መሆኑንና በአዲሱ መመርመሪያ እንዲካተት የተደረገም ነው ተብሏል። በአዲሱ መመርመሪያ የተካተተው ሌላው አሰራር ደግሞ ባንኮቹ ያልጠቀሙበትን የውጭ ምንዛሬ ለብሔራዊ ባንክ ገቢ ማድረግ ያለባቸው መሆኑን መደንገጉ ነው። ከዚህም ሌላ የብሔራዊ ባንክ አስፈጻሚዎች አስቸኳይ ለሚባል በተለይም እንደ መለዋወጫ ዕቃ ላሉ ምርቶች በቀጥታ የውጭ ምንዛሬ መፍቀድ የሚችሉ መሆኑ በመመሪያው መጠቀሱ ነው የተነገረው። የብሔራዊ ባንክ የውጭ ምንዛሬ ሪዘርቭ አስተዳደር ዳይሬክተር የሆኑት የኔ ሀሳብ ታደሰ ለሪፖርተር እንደተናገሩት አዲሱ መመሪያ ለባንኮች እንቅፋት የሆኑ አሰራሮችን የሚያስወግድ ሲሆን ቅድሚያ ላልነበራቸው ዘርፎች የውጭ ምንዛሬ ማግኘት እድልም የሚሰጥ ነው። ቅድሚያ ሊሰጣቸው ይገባል ብሎ ካስቀመጣቸው ዘርፎች ውስጥም በመጀመሪያው ረድፍ የተቀመጡት የፋርማውቲካል ግብይቶችን፣ የግብይት ዘይት ግብአቶችና ነዳጅን ነው። ይህም በተለይም በውጭ ምንዛሬ እጥረት ምክንያት ከአቅማቸው በታች ሲሰሩ ለነበሩ የዘይት ፋብሪካዎች እፎይታ ይሰጣል ተብሏል። የኢትዮጵያ የምግብ ዘመናት ዘይት አምራች ኢንዱስትሪዎች ማህበር ዋና ስራ አስኪያጅ አዲሱ ጋርቦ ላይ እንደተናገሩት የምግብ ዘይት ግብአት በመጀመሪያው ረድፍ መካተቱ ያለውን የዘይት እጥረት ይፈተዋል ብለዋል። በሁለተኛ ደረጃም ቅድሚያ ተሰጥቷቸው የውጭ ምንዛሬ ሊፈቀድላቸው ይገባል ተብሎ በመመሪያው ከጠቀሱት ደግሞ የግብርና ምርት ግብአቶች የሆኑትን ማዳበሪያ፣ ዘር፣ የአረም መድኃኒቶችና ኬሚካሎች ናቸው። በሶስተኛ ደረጃ የተቀመጡት ወደ 15 የሚሆኑ ዘርፎች የተከፋፈሉ ምርቶች ሲሆኑ ከእነዚህም ውስጥ በቀዳሚነት በውጭ ምንዛሬ ሊሰጣቸው ይገባል ተብሎ በመመሪያው የተቀመጠው የሞተር ዘይት፣ የሞተር ቅባቶችና የግብርና ማሽነሪዎች ናቸው። የኢትዮጵያ ብሔራዊ ባንክ ከውጭ ምንዛሬ አጠቃቀም ጋር በተያያዘ ተደጋጋሚ መመሪያዎችን የሚያወጣ ሲሆን በዚህ ሳምንት የወጣው አዲሱ መመሪያ ለየት ብሎ የሚታይበት ከዚህ ቀደም በመጀመሪያው ረድፍ ቅድሚያ የሚሰጣቸው ተብሎ ከሚቀመጡት ውስጥ አንዱ የሆነውን ማዳበሪያ በዚህ መመሪያ በሁለተኛ ደረጃ ቅድሚያ የሚሰጠው ተብሎ ማስቀመጡ። የተወደዳችሁና የተከበራችሁ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመራረጥናቸው ዜናዎች እነኝን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም።